አውሮፓ ውጥረት ውስጥ ገብታለች። ለዚህ ምክንያቱ ደግሞ አንድም ሩሲያ በዩክሬን ላይ አዲስ የተጠናከረ የድሮንና የሚሳኤል ጥቃቶችን መሰንዘሯ ሲሆን በሌላ በኩል ደግሞ ከዴንማርክ እስከ ኖርዌይና ጀርመን የሩሲያ ድሮኖች የአየር ክልላቸውን ጥሰው በመግባት አሰሳ እያደረጉ በመሆናቸው ነው። እናም የአውሮፓ ህብረት አባላትና የ32 አባል ሀገራት ጥምረት የሆነው የሰሜን አትላንቲክ ጦር ቃል ኪዳን ኔቶ የሚይዙትንና የሚጨብጡትን ያጡ ይመስላሉ። በትላንትናው ዕለትም በዩክሬን ላይ ዙሩን ያከረረች የምትመስለው ሩሲያን እንቅስቃሴ ተከትሎና በየሀገራቱ ላይ እየተፈጸመ ያለውን የአየር ክልል ጥሰት ተከትሎ የፖላንድ መከላከያና ኔቶ ከሀገሪቱ ዋና ከተማ ዋርሳው ደቡብ ምስራቅ አቅጣጫ የሚገኘውን የአየር ክልሏን ዘግተው እንደነበር ተገልጿል። ከወዲህ ደግሞ ከሩሲያ ጋር ፍልሚያ ላይ የምትገኘው ሌላኛዋ አውሮፓዊት ሀገር ዩክሬን የሩሲያ ክንድ በርትቶብኛልና ዓለም በሩሲያ ላይ የሚወስደውን እርምጃ ከፍ ያድርግ፣ የሚያሳርፈውን ጫናም ከመቼውም ጊዜ በላይ ሊያሳድግ ይገባል ስትል እየተማጸነች ነው። በሌላ በኩል ደግሞ 10 የአውሮፓ ሀገራት ሩሲያ ድንገት ጥቃት ብትከፍትብን ለመቋቋም የድሮን ትንኮሳዎችንም ለመከላከል የድሮን ግንብ ወይም ድሮን ወል እንገንባ የሚል አዲስ ሐሳብን ይዘው ብቅ ብለዋል። እናም እነዚህንና ተያያዥ ጉዳዮችን በዛሬ ዓለም አቀፍ ትንታኔ ዝግጅታችን ልንመለከት ወደድን። ከዓለም አቀፍ የትንታኔ ዘገባው ጋር ታሪኩ ጋሹ ነኝ። የአውሮፓ ህብረትና የኔቶ ምስራቃዊ ክንፍ ከጥቂት ሳምንታት ወዲህ ከፍተኛ ውጥረት ውስጥ ገብተዋል። የአውሮፓ ህብረትና የሰሜን አትላንቲክ ጦር ቃል ኪዳን በርግጥ ስጋት ውስጥ የወደቁት ሩሲያና ዩክሬን ጦርነት ውስጥ ከመግባታቸው ጥቂት ሳምንታት አስቀድሞ የጀመረና ላለፉት 3 ዓመታት ተኩል የዘለቀ ቢሆንም በዚህ የሩሲያ ድሮኖች የዴንማርክ፣ የሮማኒያ፣ የፖላንድና የኤስቶኒያን የአየር ክልል ጥሰው ከገቡበት ከዚህ ወር መጀመሪያ ጀምሮ ግን ውጥረቱም ጭንቀቱም የጠናባቸው ይመስላል። ይህንን ተከትሎም የአውሮፓ ህብረትና ኔቶ ለሩሲያ ድሮኖች፣ ሚሳኤሎችና የጦር ጀቶች አሳልፎ ይሰጠናል ያሉትን ቀዳዳ ሁሉ ለመድፈን ደፋ ቀና ማለትን ይዘዋል። አሜሪካ በበላይነት የምትመራውና የ32 አባል ሀገራት ጥምረት የሆነው ኔቶ ከቀድሞ የሶቪየት ህብረት መሪ ሚካኤል ጎርባቾቭ ጋር ያደረገውን ወደ ምስራቅ ያለመስፋፋት ስምምነት ያልተጻፈ ስምምነት ነው በሚል ቃሉን ሸምጥጦ ሩሲያን ለመክበብ ደፋ ቀና ሲል ዓመታትን ያሳለፈው ኔቶ ከጥቂት ጊዜያት በፊት ከሩሲያ ጋር ከ1300 ኪሎ ሜትር በላይ በምትዋሰነው ፊንላንድ ወታደሮቹን ማስገባት ከሩሲያ በቅርብ ርቀት በሚገኝ የፊንላንድ አካባቢ የማዘዣ ጣቢያውን የከፈተው ኔቶ አሁን የሩሲያ ይበገሬነት እንቅስቃሴ በእጅጉ ያስጨነቀውና ያሳሰበው መሆኑን መደበቅ የማይችልበት ደረጃ ላይ የደረሰ ይመስላል። እናም ቅዳሜ ለእሁድ አጥቢያ ሩሲያ ከአውሮፓውያኑ ሴፕቴምበር 7 2025 ወዲህ ከፍተኛ የተባለውን የሚሳኤልና የድሮን ጥቃት በዩክሬን ላይ እንደ ዝናብ ማዝነቧ ከቀናት በፊት የሩሲያ ድሮኖች የአየር ክልሌን ጥሰው ገብተዋል ስትል ክስ ያቀረበችውና ከኔቶ ጋር በትብብር ድሮኖቹን መትቼ ጥያለሁ ባለችው ፖላንድ ለተወሰነ ጊዜ የአየር ክልል የመዘጋት እርምጃ ተወስዷል። እናም ከፖላንድ በአቅራቢያ ከሩሲያም አፍንጫ ስር የምትገኘው ዩክሬን ለ12 ሰዓታት በዘለቀ የድሮን ዶፍ ስትታመስና በባለስቲክና ክሩዝ ሚሳኤሎች ስትታረስ ደግሞም ፕሬዝዳንት ቮሎዲሚር ዘለንስኪ ሩሲያ ከ550 በላይ የድሮን በረዶ አዝንባብናለች፣ 50 ሚሳኤሎቿም ዋና ከተማዋን ኪቭን ጨምሮ የተለያዩ ከተሞችን ኢላማ አድርገዋል፣ በዚህም ዜጎቻችን ሞተዋል፣ መሰረተ ልማቶቻችንም ወድመዋል ሲሉ የኔቶ ክንፍ አንዷ መቀመጫ የሆነችውና የጥምረቱ የጦር መሳሪያ ማከማቻ የሆነችው ፖላንድ የአየር ክልሏን ለመዝጋት ተገዳለች። በተለይም ከዋና ከተማዋ ዋርሳው ደቡባዊ ምስራቅ አቅጣጫ ያለውን የአየር ክልሏን የዘጋችው ከኔቶ ጋር በመመካከር ሲሆን ነገሩ ግን የአየር ክልሏን በመዝጋት ብቻ የተገታ አልነበረም። ይልቁንም የፖላንድ ሪኮንሳይንስ ራዳር በከፍተኛ ደረጃ ዝግጁ የተደረገበትና የኔቶ F-35 ተምዘግዛጊ ጦር ጀቶችም የፖላንድን የአየር ክልል እንዲቃኝ የተደረገበት ሩሲያ በዩክሬን ላይ ያደረገችው ድብደባ እስኪጠናቀቅ ድረስም የአየር ቅኝቱ የቀጠለበትም ነበር። እንዲያም ሆኖ ኔቶም ሆነ የፖላንድ መከላከያ የአየር ክልል ጥሰቱ እንደተፈራው እንዳላጋጠመው ያስታወቀ ቢሆንም አሁንም ግን ካለበት በሩሲያ እደበደባለሁ የሚል ስጋት ነፃ ሊሆን አልቻለም። ከዚህ በፊት የሩሲያ ናቸው የተባሉ ድሮኖች የፖላንድ ግዛት
ግዛትን የአየር ክልል ጥሰው በገቡበት ወቅት አሜሪካ ሰራሽ ሚሳኤሎችን መተኮስ መትቸት እያለው ያለው ኔቶ አሁንም ኮሽ ባለ ቁጥር የአየር ክልሉን የሚዘጋ የኤፍ-35 ጦር ጀቶችንም የሚያንቀሳቅስ ተቋም ሆኗል። ሆኖም የአይነቱ ስጋት ወለድ እንቅስቃሴው የሩሲያ ድሮኖች አባል ሀገራቱን የአየር ክልል ጥሰው እየገቡ ቅኝት ከማድረግ ያስቆመ ሊሆን አልቻለም። በተለይም ዴንማርክና ኖርዌይ እንዲሁም ጀርመን የሩሲያ ናቸው ያሏቸው ድሮኖች የአየር ክልላቸውን ጥሰው መግባታቸውን አሊያም ከአየር ክልላቸው በቅርብ ርቀት አሰሳ ማድረጋቸውን ሀገራቱ አስታውቀዋል። በተለይም በቅርቡ 3 የሩሲያ የሚግ ተዋጊ ጀቶች የኤስቶኒያን አየር ክልል ጥሰው ገብተው በሀገሪቱ ግዛትም የ12 ደቂቃ ቆይታ አድርገው ምንም ችግር ሳይገጥማቸው መመለሳቸው ለአውሮፓ ህብረት አባል ሀገራትና ለኔቶ ትልቅ የራስ ምታት ሆኗል። በዚህ አይነት ወቅታዊ ሁኔታ የተገደደውና ፍርሃት የተሰማው ኔቶ ወታደራዊ ኃይሉንና የጦር ጀቶችን እንዲሁም ሚሳኤሎቹን ወደ ምስራቃዊ አቅጣጫ እያንቀሳቀሰ መሆኑ እየተገለጸ ነው። የአየር ክልል የተደፈረብኝ ያሉት ሀገራትም ቢሆኑ እንደ ቡድን ከሚያደርጉት ዝግጅት በተጨማሪ ተናጠላዊ ዝግጅቶችንም እያደረጉ ነው። ከዚህ አንጻር ከሩሲያ ጋር ድንበር የምትጋራውና በቅርቡ በሚግ የጦር ጀቶች አየር ክልሏ የተጣሰባት ኤስቶኒያ ድንበሯን ባደገኛ አጥር እየዘጋች ሲሆን ሩሲያ በምድር ኃይሏ ጥቃት እንዳትፈጽም ለመከላከል ያስችላት ዘንድም ምሽጎችንና ጉድጓዶችን እየቆፈረች ነው። በሌላ በኩል ደግሞ እንግሊዝ ዩክሬንና ዴንማርክን ጨምሮ 10 የአውሮፓ ሀገራት ራሳቸውን ከሩሲያ የድሮን ጥቃት ለመከላከል ልክ ፕሬዝዳንት ዶናልድ ትራምፕ ከወራት በፊት ጎልደን ዶም ወይም ወርቃማ ጉልላትን ለመገንባት እንደወሰኑት ሁሉ እነዚህ 10 የአውሮፓ ሀገራትም ዓመታትን የሚፈጅ ድሮን ወል ወይም የአየር ክልላቸውን ጥሶ የሚገባን ድሮን ለመመልከት ወይም ዲቴክት ለማድረግ የሚያስችል የጋራ ፕሮጀክት እውን ለማድረግ ውሳኔ ማስተላለፋቸው ተሰምቷል። ይህ ሁሉ ሲሆን ግን የሩሲያው ፕሬዝዳንት ቭላዲሚር ፑቲንና አስተዳድራቸው በዝምታና ባንክሮ ሀገራቱ የሚሆኑትን እየተመለከቱ ነው። በሌላ በኩል ደግሞ እንዲህ አይነቱ ሁኔታ በርካቶች ሶስተኛው የዓለም ጦርነት ሊጀመር ቋፍ ላይ እንገኛለን እንዲሉ እያደረጋቸውም ነው። ይህንን ዓለም አቀፍ ትንታኔ ስናዘጋጅ ቢቢሲ፣ ሮይተርስ እንዲሁም አልጀዚራን በዋቢነት ተጠቅመናል።